ሰላም ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። It's your boy Nati is back with another video. The video is ምንድነው? Month reflection. አንድ ወር እና አንድ ወር በመሆናችን ኮንግራ ቱ ሚ ለእናንተ 6 ፓርት አለው ይሄ ቪዲዮ። እነዛ ፓርቶችን ልንገራችሁ። Bad things that I've done must be fixed. ሁለተኛ good things must be proud. ሶስተኛ feelings about the month, the previous month ማለት ነው። አራተኛ happy with this month. አምስተኛ must do the next month. ስድስተኛ new project for the next month. እና እነዚህ 6 ነገሮች አሉ። እነዚህ 6 ነገሮች ላይ እንወያያለን ማለት ነው ዛሬ ማለት ነው። እና ዛሬ የመጀመሪያው ፓርት ምንድነው መጥፎ ነገሮች አድርጌ የነበረው እና መስተካከል ያለባቸው ነገሮች ምንድናቸው? the first week sleep and pray ተበላሽቶብኝ ነበረ እና ስክሪንሾቶች ምናምን አስገባላችኋለሁ። the first week sleep ተበላሽቶ ነበር፣ pray ተበላሽቶብኝ ነበር። ምክንያቱም ጠዋት አልነሳም፣ ጠዋት ካልተነሳሁ ጠዋት አልጸልይም። ይሄ ነው የተፈጠረው ማለት ነው። the second week same thing but I add one sleep ተበላሽቶ ነበረ፣ praying ተበላሽቶ ነበረ፣ ደግሞ ጂምም ተበላሽቶ ነበር። እንዳልኳችሁ ቶሎ ካልተነሳሁ 1 ሰዓት ላይ መጸለይ አልችልም። ካልጸለይኩ ካልተነሳሁኝ ትሩድስቴ ይበላሻል። ጂምም ደግሞ አልሄድኩም በዛ ሰዓት። በጣም ስክሪንሾቶች በሙሉ አስገባላችኋለሁ። ጂም አልሄድኩም እና እንዴት ጂም እንዳልሄድኩኝ አላውቅም። ሪፍሌክሽን ላይ ሳይ ላይክ ቢዚ ዴይ ነበረ፣ ከቤተሰብ ጋር ከእንደዚህ ነበረ ምናምን ነገር የሚል ነገር ነው ያየሁት። እና በዛ ኔክስት ማንዝ ማለት ኔክስት ዊክ ማለት ማርች 9 እስከ 15 ላይ ያለ ጊዜ ነበረ ነው። እሱ እዛ ጊዜ እንትን ተፈጥሮ ነበር ማለት ነው። ከቤተሰብ ጋር ወር ደግሞ ትንሽ ሞቲቬት አጥቼ ኦር ሙዴ ተበላሽቶ ምናምን ሊሆን ይችላል። የዛ ሰዓት ጂም ያጠፋሁት ሪፍሌክት ሳደርግ ግን በቃ you must go to the gym, you have to fix your body ምናምን ነው የሚለው። ዲቴል አልጻፍኩበትም። the third week 2 ቀንሼ አንድ መስት ሁሉም ሳምንት ላይ ያለ መስት ስሊፕ። 3ኛ ዊክ ላይ የተበላሸብኝ ስሊፕ። አሁን እያያችሁ ነው ፓተርን ማስተካከል ያለብኝም ፓተርን እያያችሁ ነው። እና ምንድነው 3 ዊክ ላይ ስሊፕ አለ። ለምንድን ነው ስሊፕ የተበላሸብኝ? እሱም ማየት አለብኝ። እሱ ላይ ፎከስ ማድረግ አለብኝ። ከዛ በኋላ ምን አደረኩኝ? 4ኛ ዊክ ላይ ፕራዮሪቲ አድርጌ ሪስፖንሲቢሊቲ ለራሴ ሰጥቼ በዚህ ሳምንት ስትሬት ዝምቦቹ ያስቸገሩ ነገር አይ ዶንት ኬር። በዚህ ሳምንት ስትሬት ፕራዮሪቲ አድርጌ ራሴ ጀስት ፎከስድ ሆኜ እንቅልፌ ላይ እና ጸሎቴ ላይ አስተካክላለሁ ብዬ ነበረ። ባላንስ አድርጌዋለሁ። ግን ዊኬንድ ላይ ይላል። ዊኬንድ ላይ ቅዳሜና ዛሬ እሑድ ነው። ዛሬ 29 ነው። ማርች 29 እና 28 ላይ ምን ተፈጠረ? አላርሙ አልሰራም ማለት ነው። እኔ ከበደኝ ይሁን አይደል? ምንድነው የተፈጠረው? 3 ሰዓት መነሳት ስትሬት ከሰኞ እስከ አርብ ድረስ ባላንስ አድርጌ ጸሎቴን ጸልዬ ባላንስ አድርጌው ነበረ። ግን ዊኬንድ ላይ ቅዳሜና እሑድ ላይ ተበላሸብኝ። እንዴት ተበላሸብኝ? አልሆነ አላርሙን አጠፋዋለሁ። አፍሮ ቅዳሜ ዕለት ትናንት አላርሙን ሳጠፋ ራሱ ሜሞሪ የለም አይኖርም ውስጥ አላስታውስም። ዛሬ እንኳን ትንሽ ቪቪድ የሆነ ሜሞሪ አለ። አላርም ሳጠፋና በጣም ደክሞኝ ይሁን ሪከቨሪ ሞድ ላይ ገብቼ ይሁን አላቅም ምን እንደተፈጠረ እና ባላንስ አድርጌዋለሁ። ግን ዊኬንድ ላይ ተበላሸብኝ እና 4ኛው ማንዝ ላይ አራተኛው ዊክ ላይ ፓተርኔን አውቄ እንዳልኳችሁ ፕራዮሪቲ አድርጌ ፎከስድ ሆኜ ባላንስ አድርጌዋለሁ። ሁሉንም ስክሪንሾቶቹን አስገባላችኋለሁ። ግን እንቅልፍም አሁን መስት አሁንም ፎከስድ መደረግ ያለበት ነገር እኔ ህይወት ላይ ምንድነው? እንቅልፍ ነው ማለት ነው። እና ይሄ እንቅልፍ ኔክስት ማንት መስተካከል አለበት። ስሊፕ ጂም
ኤኒቲንግ የተበላሹ በመጀመሪያና በሁለተኛው ሳምንት ላይ የተበላሹ ነገሮች ተስተካክለዋል ማለት ነው። the second part of the video is good things that I have done. I am proud የሆንኩበት ማለት ነው። the first week study documentation ማለት ነው። the first week proud የሆንኩበት ስተዲ እና ዶክመንቴሽን ነው። በደንብ ሳጠና ነበረ፣ ብሮድካስቶችን ሳይ ነበረ፣ ዶክመንት ሳደርግ ነበረ ላይፌን ማለት ነው። the second weekም the same thing ነው። study and documenting ስተዲ ስላችሁ የትምህርት ቤት አይደለም። just about me, about self development, about new thing, about business, about like friends, family አጠቃላይ ኢንቫይሮንመንቴ ምን አይነት ፓተርን ላይ እንዳለው ምን አይነት ቦታ ላይ እንዳለው አይቻለሁ እና I got like one idea እና my childhoodን ቤተሰብ ጠይቄ በተወሰነ ደረጃ ትንሽ ምን አይነት ፐርሰናሊቲ እንዳለኝ አሁን አውቃለሁ እና እሱ ቪዲዮ ደግሞ በቅርብ ጠብቁ። በደንብ ጥያቄ ቤተሰብ ስጠይቅ ነበር፣ አባቴም እናቴም ምናምን ስጠይቅ ነበረ እና the second weekም the same study and documentation ነው። like እንደዚህ ዶክመንት ማድረግና about myself, self development, anything research ማድረግ ነው። the third week ደግሞ በሰከንድ ዊክ ጂም ተበላሽቶብኝ ነበር ብያቸዋለሁ። ከዛ አየውና the third week ላይ ጂሜን አስተካከልኩኝ፣ ስተዲን አስተካከልኩኝ፣ ዶክመንቴሽንንም at the same time እንደ ባለፈው ሳምንቶች ተስተካከሉ። the fourth week ላይ የሶስት ሳምንቱን እንዳልኳችሁ ባለፈው ፓተርኖችን አይቼ ምን እያደረኩ ምን መጥፎ ምን ጥሩ ነገር እያደረኩ እንደሆነ አውቄ ባላንስ አደረኩት። ሁሉም ጥሩ አሁን ስክሪንሾት አስገባላችኋለሁ ድጋሚ ባላንስ አደረኩት ማለት ነው። እና ሁሉንም አሁን በዚህ ሳምንት ባላንስ አድርጌዋለሁ። እንዳልኳችሁ እንቅልፍ ብቻ ነው መስተካከል ያለበት ነገር ማለት ነው። ሌሎቹ በሙሉ እየተስተካከሉና ባላንስ እያደረኳቸው ነው። እና ሶስተኛው ደግሞ feeling about this month, what I feel about this month ማለት ነው። I feel confident, I feel motivated ምክንያቱም I am doing what I love doing and fixing myself, fixing my mentality, fixing my spirituality, fixing my body ለዛ I feel confident and motivated በጣም ሞቲቬትድ ነኝ። ለምን ኮንተንት ክሪኤሽን በጣም ደስ የሚለኝ ነገር ነው። እንዳልኳችሁ ከልጅነት ጀምሮ ስንትን ስላቸው የነበሩት ነገሮች ናቸው። ሳደርጋቸው ስፈልጋቸው ላይክ በቃ ዴይድሪም የማደርገው ነገር ራሱ ስለ ዶክመንት ማድረግ ነው። ስለ ላይፍ ዴይድሪም ማድረገው ላይክ የምመሰጠው ምናምን በቃ ስለ ኮንተንት ክሪኤሽን ነው ማለት ነው። እና እሱ ላይ በጣም ኮንፊደንስ እና ሞቲቬትድ ነው። በጣም ሞቲቬትድ ሆኜ ስሰራ ነበረ። በመሀል ትንሽ የሆነ ኢጎ ሱፐር ኢጎ የሚባል ነገር አለ አይደለ? ኢጎ የሚባል አለ። ኢጎ የሆነ ሰይጣናዊ ባህሪ ነው ያላት። አይሰራም፣ ትክክል አይደለም ምናምን የምትለች እሷ ትንሽ አስቸጋሪ ቪዲዮ ሰርቼበታለሁ። እሱን ገብታችሁ እዩት። ግን ባላንስ አድርጌዋለሁ። አሁን I feel confident, I feel motivated for the next month ማለት ነው። አራተኛው ፓርት ደግሞ what is your happy with የሚለው አራተኛው ማንዝ ነው ማለት ነው። I am happy with everything ከስትረሱ ጨምሮ I am happy ማለት ቪዲዮ ላይ 2 ሰዓት ምናምን ኤዲት ማድረግበት ጊዜ ነበር። አሁን የጂም ቪዲዮ 2 ሰዓት ምናምን ኤዲት ማድረግበት ነበር፣ መቆራረጥ ነበረበት ምናምን ነገር አይደለ? ለዛ I am happy with everything ማለት ነው። እና ስትረስ ራሱ ስለ ስትረስ ቪዲዮ ምሰራ doing what like ፖቴንሻልን ሳውቀው ላይክ ደስተኛ ስሆን ራሴ እየታየኝ ነው። እንቅልፌ ሲስተካከል እየታየኝና I am happy with everything knowing your potential I know my potential አሁን ላይ ማለት ነው። ምን ያህል ኮንፊደንስ ሆኜ ብሰራ ከማሰብ ይልቅ አክሽን ላይ ባተኩር ከማሰብ ዴይድሪም ከማድረግ በላይ ስለ ኮንተንት ክሪኤሽን ፊልም እየሰራው ኮንተንት እያረኩኝ ኤቭሪቲንግ እያደረኩኝ ባደርገው ጥሩ ነው ብዬ አስባለሁ። እና በዚህ ሳምንት ደግሞ አንድ ያልጠቀስኩት ነገር አለ። መኪና አደጋ ትንሽ ማይነር የሆነች ማይነር የማይባል ሜጀር የማይባል ሚድል ላይ ነው መኪና አደጋ ነበረ። እሱን ቪዲዮ ገብታችሁ ቼክ አድርጉት። እሱንም ብለስ ዴይ ነበረ እና አሪፍ ሳምንት ነው። knowing your potential, knowing like you are stressed because what you do is doing what you love እና በቃ የምትወዱትን ነገር ያደረጋችሁ ስትረስ ሲመጣ
እና ኤዲቲንግ ቪዲዮስ፣ ኮንተንት ክሪኤሽን፣ አይዲያ ላይ መጨነቅ ምናምን እሱ ነገር በጣም ደስተኛ እያደረገኝ እና ሀፒ እየሆንኩ ነው ማለት ነው። አምስተኛው ፓርት ደግሞ መስዱ ኢን ዘ ኔክስት ማንት እና ምን ግዴታ ማድረግ ያለብኝ በቀጣዩ ወር ምን ግዴታ የሆኑ ምን ማድረግ ያሉብኝ ነገሮች ናቸው የሚለው እና ስተዲ ዩር ስኩል ዘ ፈርስት ሜን ቲንግ ስተዲ ዩር ስኩል። ስኩል ማለት ማርኬቲንግ ተማሪ ነኝ፣ ግሎባል ኮሌጅ አምቦ ላይ ማርኬቲንግ ተማሪ ነኝ፣ ዲፕሎማ ማለት ነው። አይ አም ጉድ አብዛኛው ስትሬት ኤ ነው ማመጣው። ስትሬት ኤ እንኳን ባይ ማይነስ ኖርማል ኤ ፖዘቲቭ ኤ ምናምን አመጣለሁ። በተወሰነ ደረጃ ነው ቢ ማመጣው፣ ግን ፈተና ሊደርስ ሳምንት ሲቀረው ወይ 2 ሳምንት ሲቀረው ነው ማነበው። ግን እንትን ጀነራል ናውሌጅ ለማድረግ ወደፊት ለሚመጡት ሀሳቦች ቢዝነስ ላይ ማርኬቲንግ ያስፈልጋል። ላይክ ብላድ ማርኬቲንግ ኢዝ ላይክ ፓምፒንግ ብላድ ለቢዝነስ ማለት ነው። ለዛ በደንብ ጀነራል ናውሌጅ ባደረገው ባጠናው በየዩኒቱ ባለቀ ጊዜ ባጠናው ባነበው አሪፍ ነው ብዬ አስባለሁ። እና መስት ዱ እንደ ኔክስት ማንት መስት ማድረጋቸው መስት በቃ ግዴታ ናቸው ብዬ ማስበው the first thing is like study ስኩል ስለ ማርኬቲንግ ጀነራል ናውሌጅ ማድረግ ነው። ለኔክስት ደግሞ ዱ ኒው ቲንግስ እንደዚህ አደርጋለሁ አዲስ ነገር አደርጋለሁ ብዬ በሰርድ ዊክ ላይ በሰከንድ ዊክ ላይ አዲስ ጎል አውጥቼ ነበር እና እነዛ ጎል ደግሞ ኒው ቲንግስ ላይ ብቻዬን ሄጄ ማላቅባቸው ከጓደኞቼ ጋር ብቻ የሚሄድባቸው ቦታዎች አምቦ ውስጥ ሆኖ ግን ገብቼ ማላቃቸው ቦታዎች አሉ። ላይክ ቤት ውስጥ መቀመጥ ነው የምወደው፣ ያን ያህል ከቤት መውጣት አልፈልግም። ላይክ እንዲሁ ጀስት ኢንትሮቨርት አይነት ባህሪ ማለት በተወሰነ ደረጃ ለዛ ከቤት መውጣት ስለማይመቸኝ ብዙ አምቦን አላውቃትም። በግድ ነው ከጓደኞቼ ጋር እየወጣሁ ምናምን ኤክስፔሪንስ ያደረኩት እና ከጓደኞቼ ይልቅ ለብቻዬ ኒው ቲንግስ ዋና መሄድ ሊሆን ይችላል፣ ካፌ መቀመጥ፣ ሶሎ ዴት ማድረግ ሊሆን ይችላል፣ ኒው ቲንግስ ማድረግ፣ ውጭ ወጥቶ ብሎግ ማድረግ ሊሆን ይችላል፣ ፊራችንን ማሸነፍ፣ የምንፈራውን ነገር ማሸነፍ ሊሆን ይችላል እና እነዛን ነገሮች ማድረግ መስትዱ ማድረግ ያለብኝ ነገር እነሱ ናቸው። ከዛ መስትዱ ደግሞ ኒው ጎልስ ነው። ኒው ጎል ግዴታ ኒው ጎል ያስፈልገኛል። ስድስተኛው ላይ ስድስተኛው ላይ እንመጣበታለን። ዩር ባዲ ማለት ጂም እየሄድክ ነው። ስትሬችን በተወሰነ ደረጃ አድርጌያለሁ ይሄን ወር ግን I have to fix my shoulder, my leg, my back, my lower back, my abs, everything about myself የሆነ በአንድ ጎን ፊቴ እንደምታይ ትንሽ ጠማማ ነው፣ ጆ ላይ ይመስላል። ኤቭሪቲንግ ኢን ማይ ባዲ መስተካከል ያሉባቸው ነገሮች አሉ እና እነዛን ነገሮች ማስተካከል አለብኝ ብዬ አቅጃለሁ ማለት ነው። ሁለተኛውና the last thing about this month is new projects. What is new projects do you do in the next month ነው? Body transformation. I will give you my body right now. ምን አይነት ቦታ ላይ ስንት ኪሎ እንዳለው ቁመቴን ኤቭሪቲንግ ማስልንም በተወሰነ ደረጃ ታዩታላችሁ። ቪዚብሊ አሳያችኋለሁ። በዚህ 2 ወር 3 ወር ውስጥ ኒው ፕሮጀክት አድርጌ ይዘዋለሁ ማለት ነው። ጂም እና ስትሬች ከማድረግ እና ባዲን ከማስተካከል ደግሞ ቪዚብሊ ማለት ነው በደንብ አይታችሁት እንትንም ቼክ አድርጋችሁት ላይክ ባዲ ትራንስፎርም ሲሆን እኔንም ሞቲቬት እንዲያደርገኝ ሆነ ሬስፖንሲቢሊቲ ራሴ ላይ ለመጫን ፈልጌያለሁ። ምክንያቱም I have everything, the food, the sleep, everything, the gym, the money, ሁሉም ነገር ቦዲ ትራንስፎርሜሽን እንዲኖር ታይም፣ ኢነርጂ፣ ሞቲቬሽን፣ ኮንፊደንስ ኤቭሪቲንግ አለኝ። በዛ ባዲ ትራንስፎርሜሽን በኔክስት 2 ማንዝ ላይ ኦር 3 ማንዝ ባዲ ትራንስፎርሜሽን እና ባዲ ፊክሲንግ ማድረግ አለብኝ ነገራችኋለሁ። ማስተካከል አለብኝ አልኳችሁ ማለት ነው። ሁለተኛው ደግሞ more videos, more vlogs, more ideas, more documenting your life, more you know about yourself, more exploration, explore ማድረግ ማለት ነው። new things explore ማድረግ about you, friends, family, new things explore ማድረግ ብሎጎች መስራት፣ ፊራችንን ማሸነፍ። በቃ አሁን ኒው አይዲያ ካለን አደባባይ ወጥቶ ብሎግ የመስራት ፊራችንን ማሸነፍ ከፈለግን
አደባባይ ወጥተህ በጣም ብዙ የሚበዛበት ሰው እሱንም ኤግዛክትሊ የምታውቃቸው ሰዎች የሚበዙበት ቦታ ቤተሰብ ሊሆን ይችላል፣ ጓደኛ ነው፣ አብረህ የተማርክበት ቦታ ሊሆን ይችላል። እዛ ቦታ ሄደህ ቪዲዮ እዛ ቦታ ላይ ሆነ ማሸነፍ የምትፈልጋቸውን ፊር ፍርሃትህን ኢንሴኩሪቲ ማሳየት ራስን ኢምባሬስ ማድረግ ማለት ኢምባሬስ ማድረግ ራስን ማዋረድ በማዋረድ ውስጥ ኮንፊደንስ ይመጣል። የሆነ አባባል አለ ሙሉ ራቁትህን እርቃን አንድ ቦታ ብትቀመጥ እስከ 10 ደቂቃ ድረስ ሊስቁብህ ይችላል። ከ10 ደቂቃ በኋላ ኧረ በእናትህ በቃ እና የማንፈልግም ዞር በልልን። አንተ ደግሞ ከዛ በላይ ከእርቃን በላይ ምንም አይነት ነገር ኢምባሬስ የምትደረግበት የሆነ የምትሸነፍበት የምትዋረድበት ነገር ስለሌለ ከዛ በኋላ ምንም የምትፈራቸው ነገሮች የለም ይባላል። እና ሰው አብዛኛው ጊዜ ኢምባሬስ ወይ ደግሞ ውርደት ምናምን ሊያጋጥመው የሚፈራው ለ10 ደቂቃ ፍርሃት ለ10 ደቂቃ ኢንሴኩሪቲ መንቀጥቀጥ ምናምን ከ10 ደቂቃ በኋላ ዞር በእናትህ የምትባለው ጥርግ ይረሳል። እዛ ራስን ኢምባሬስ ማድረግ ራስን ማዋረድ ጥሩ ነው ብዬ አስባለሁ። ምክንያቱም ባለፈው ቪዲዮዎች ላይ ሰርቻለሁ። ሁሉም ሲያጨበጭብ ድረስ ማንም አያጨበጭብም። ሁሉም ውድቀትህን ነው የሚያየው። ሁሉም 0 ሰብስክራይብ፣ 0 ላይክ፣ 0 ቪዲዮ ቪውስ፣ 0 ሁሉ ነገር 0 ሆኖ ነው የሚያየው አብዛኛው ጊዜ። ስንት ቪዲዮ አገኘ ስትባል 10 ቪዲዮ ትባላል። ስንት ሰው ከስተመር መጣልህ ማንም አልመጣም። ለዛ የመጨረሻው ስንፍና ውድቀትህን ነው የሚያየው። ግን ለምሳሌ ሲሳካልህ ስታይ ዋው ትባላለህ። ሁሉም እስኪያጨበጭብልህ ማንም ስለማያጨበጭብልህ አዳዲስ ነገሮችን አዳዲስ ፕሮጀክቶችን እንሰራለን ማለት ነው። ዋን ቴን ቡክ ስድስተኛ ላይ እና ሶስተኛ ላይ ደግሞ ስድስተኛ ላይ መጽሐፎችን በዚህ ወር ማንበብ ብጀምር ደስ ይለኛል። ማንበብ ብጀምር መጽሐፎችን አሪፍ ነው ብዬ አስባለሁ። አሁን አዲስ መጽሐፍ አግኝቻለሁ ብያችኋለሁ። ዘ ሎው ኦፍ ሂውመን ኔቸር የሚል አንድ ወጣት ሰብሮት የሚጠግ ነው ሰብሮት የሚሰራው መጽሐፍ ነው ተብያለሁ እና አሪፍ ነው። መጽሐፎችን ማንበብም አሪፍ ነው ብዬ አስባለሁ። እና ዛሬ ያለን ቪዲዮ ይሄ ነው እና ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ይህንን ጆርኒ መንገድ ፓዝ አብረን እንጓዘው። ይህን ጀርኒ መቀላቀል ከፈለጋችሁ ሰብስክራይብ አድርጋችሁ መቀላቀል ትችላላችሁ። እና አንድ ቀን ወደኋላ ተመልሰን እንደዚህ ነበር እንደምን ተስፋ አደርጋለሁ። እኔም 100 ቪዲዮ ከሰራው በኋላ አይ ቲንክ አባውት 100 ቪዲዮ ከሰራው በኋላ አይ ቲንክ አባውት ጊቪንግ አፕ ብዬ ለራሴ ቃል ገብቻለሁ። 100 ቪዲዮ ከሰራው በኋላ አይ ቲንክ አባውት አምናት ጊቭ አፕ አላደርግም። አይ ቲንክ አባውት ከዛ በኋላ ሌላ 100 ቪዲዮ ሌላ 50 ቪዲዮ ከሰራው በኋላ ሌላ መንገድ አንዳንድ ጊዜ ዓላማችንን ሳይሆን መቀየር ያለብን መንገዳችንን መቀየር ያለብን። ድሪማችን ህልማችን አንድ ሴም ቲንግ ነው። to be successful and to be proud about yourself, about your health, everything. Be proud of yourself እና ፋሚሊ ባንተ ፕራውድ እንዲሆን ነው እና ሰክሰስፉል መሆን ነው የምትፈልገው። ለዛ መንገዱን ነው እንጂ በኤንድ ላይ መቀየር አንችልም። ለዛ መንገዱን የምንቀይርበት መንገድ ደግሞ ሊፈጠር ይችላል ብዬ አስባለሁ። እስካሁን ወደ 16 ቪዲዮ ሰርተናል። ይሄን አንድ ሪካፕ ቪዲዮ አለ። ይሄ ማለት ወደ 18 ቪዲዮ ይሆናል። በዚህ ጊዜ ማለት በዚህ አንድ ወር ውስጥ 18 ቪዲዮ ሰርተናል። አሪፍ እንትን ነው እና ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይሄን ጀርኒ መቀላቀል ትፈልጋላችሁ አትፈልጉም? አሩን ነው እናንተ ምረጡት እና ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እንደዚህ ደጋገምኩት ዛሬ የመቻችሁ ፒስ አውት ባይ ባይ።